Guys, is a neoclassical school completely different from the classical school or just an improved version of it? የኒዮክላሲካል ትምህርት ቤት ከክላሲካል ትምህርት ቤት ፈጽሞ የተለየ ነው ወይስ የተሻሻለው ነው? Let's understand it in very simple way. Neoclassical school from 1870 up to 1936. The basic idea of the neoclassical school is not very different from the classical school. It keeps the same belief but uses better tools of analysis. መሰረታዊ ሐሳቢው የኒዮክላሲካል ትምህርት ቤት እና የክላሲካል ትምህርት ቤት በጣም የተለየ አይደለም። ተመሳሳይ ሐሳብን ያምናል፣ ነገር ግን የተሻሻሉ የትንተና መሳሪያዎች ይጠቀማል። መግቢያ ላይ ሲጠየቋቸው ለነበረ ጥያቄ ይህ ነው መልሱ ማለት ነው። ሁለቱም ቶሪ ተመሳሳይ ነው። ልዩነቱ ግን neoclassical uses better tools of analysis. So the key difference is marginal analysis. So basically the neoclassical school is not different from the classical school. The main distinction is the tool of analysis such as marginal analysis. Okay, so what is marginal analysis? ምንድን ነው ደግሞ ማርጂናል አናላይሲስ? ከክላሲካል ኢኮኖሚክስ ከክላሲካል ስኩል የኒዮክላሲካልን የተየው ምንድነው? ኒዮክላሲካል ምንድነው? ማርጂናል አናላይሲስ ከተባለ ማርጂናል አናላይሲስ it means making a decision based on additional or extra benefit and cost ማለት ነው። ተጨማሪ ጥቅም ወይም ወጪን መሰረት በማድረግ ውሳኔዎችን ማድረግ ማለት ነው። ምን ማለት ማርጂናሊ አናላይሲስ ማለት? ማርጂናሊ አናላይሲስ means making a decision based on additional or extra benefit and cost ማለት ነው። ኤግዛምፕል very simple example ነው የሚሰጣችሁ። ለምሳሌ a student studies 2 hours good understanding አለ እንበል። 3 hours ካደረገ ደግሞ better understanding አለ እንበል። 4 hours ካደረገ ደግሞ maybe tired አይደለ? ሊደክም ይችላል አይደለ? then the student decide should I study 1 more hour? ተማሪው ተጨማሪ 1 ሰዓት ማጥናት አለብኝ ብሎ ሲያስብ እዚህ 3 ሰዓት ካጠና በኋላ 1 ሰዓት ጨምሬ ማንበብ አለብኝ ብሎ ለውሳኔ ለመሄድ ካሰበ this decision based on አሁን በዚህ ሁኔታ ላይ ነው የሚወስነው። በዚህ ላይ ይወስናል ማለት ነው። በየትኞቹ ላይ ከተባለ ማርጂናሊ ቤኔፊት ኦር ኤክስትራ አንደርስታንዲንግ አገኛለሁ። አሁን 1 ሰዓት ቢያነብ ማርጂናሊ ቤኔፊት ኦር ኤክስትራ አንደርስታንዲንግ ሞር አንደርስታንዲንግ ማድረግ ይችላልው፣ ወይም ማርጂናሊ ኮስት ኦር ታይሬድነስ ወይም ድካም አተርፋለሁ በሚለው ላይ ቆሞ መወሰን አለበት ማለት ነው። 2 ሰዓት ሲያጠና ጉድ አንደርስታንዲንግ አለው፣ አያ ቤኔፊት ነው። 3 ሲያጠናም አሪፍ ነው፣ better that is also benefit ነው። 4ኛ ሰዓት አነበበና ደከም፣ አሁን ድካም መጣ። ስለዚህ አሁን ከዚህ ቀጥሎ ለማንበብ ውሳኔ ለመወሰን የሁለቱም ነገር ከሁለቱ አንዱን መምረጥ አለበት። ምን የሚለው should I study 1 more hour? አሁን 1 ሰዓት ጨምሬ ቢያነብ ምንድነው የሚሆነው የሚለውን ለመወሰን ምን ላይ መቆም አለበት? ማርጂናሊ ቤኔፊት እና ማርጂናሊ ኮስቱን ኮምፔር ማድረግ አለበት። ማርጂናሊ ቤኔፊት አለ ኤክስትራ አንደርስታንዲንግ አገኛለሁ የሚል ከሆነ ያነባል። አይ ማርጂናሊ ኮስት ነው ወይ ድካም ነው የሚያተርፈው ሚል ከሆነ ደግሞ ያቆማል ማለት ነው። እሺ አንድ ሌላ ምሳሌ ልጨምርላችሁ። አንድ ታክሲ ድራይቨር is working እየሰራ ነው እንበል። after 6 hours earn good income አሪፍ ሸቀል after 6 hours ማለት ነው። after 8 hours ደግሞ earn a bit more አሁንም ቆንጆ የሚባለው ሸቀል። after 10 hours ደግሞ very tired ደከመ በጣም። አሁን ከዚህ ቀጥሎ ላለው ደግሞ ዲሲሽን ማድረግ ያለበት ከዚህ በኋላ የሚወስነው if extra income is greater than tiredness ይቀጥላል። if tiredness greater than extra income ያቆማል። this is marginal decision making ይባላል።
አየ ከ6 ሰዓት እስከ 6 ሰዓት አሪፍ ሸቅሏል። አፍተር 8 hours ደግሞ ኤርን ቢት ሞር ጥሩ ሸቅሏል። አፍተር 10 hours ደክሟል። አሁን ከዚህ በኋላ ለመስራትና ለማቆም ውሳኔው መኖር ያለበት በዚህ ላይ ነው። ኢፍ ኤክስትራ ኢንከም የሚያገኘው ገቢ ከድካሙ የሚበልጥ ከሆነ ስራው ይቀጥላል ለቀሩ ሰዓታቶች ማለት ነው። ኢፍ ታይሬድነስ ደግሞ ድካሙ ደግሞ ከኤክስትራ ኢንከም ቀጥሎ ባሉ ሰዓቶች ውስጥ ሰርቶ ከሚያመጣው ኢንከም አሁን እየመጣለት ያለው ድካም የሚበልጥ ከሆነ ስራው ስቶፕ ያደርጋል ማለት ነው። this is marginal decision making ማለት ነው። ሲጀመር ማርጂናል የሚባለው ነገር አዲሽናል ነው አይደለ? አንዱን በማጣት አንዱ ወደ ተሻለ መሄድ ነው አይደለ? ሶ ይሄ እንደዚህ አይነት ውሳኔ ነው ማለት ነው። አየ what the example shows ምሳሌ የሚያሳየው the taxi driver decide stop working if extra cost greater than extra income አየ መቼም ኮስት እየበለጠ አይቀጥልም አይደለ? ኤክስትራ ኮስት ግሬተር ዛን ኤክስትራ ኢንከም ከሆነ ስቶፕ ወርኪንግ ነው። this is marginal decision making ኦኬ። ስለዚህ የኒዮክላሲካል ውሳኔ እንደዚህ ነው። ማርጂናል አናላይሲስን ይጨመራል ማለት ነው። ሶ ኦኬ why this is neoclassical ከተባለ ደግሞ neoclassical economist is built on marginal analysis. People make decision based on marginally benefit and marginally cost or tiredness in this example ማለት ነው። ላይ ባየነው ውስጥ እንደ tiredness የሚባለው ምንድነው? ኮስቱ ነው አይደለ? ማርጂናሊ ቤኔፊቱ ደግሞ ኢንከሙ ነው ማለት ነው። ስለዚህ like this example, so this example is direct application of neoclassical theory ማለት ነው። ለምሳሌ in real life you are eating food, ምግብ እየበላ first plate very satisfy ያደርጋል። second plate also less satisfy ያደርጋል። third plate maybe uncomfortable, isn't it? So you stop eating when extra satisfaction zero ሲመጣ ምን ማድረግ አለብህ? ማቆም አለብህ። so like this neoclassical economics focus on marginally thinking. Decisions are made based on additionally benefit and additionally cost. So in economics, firm decide how much to produce based on extra cost and extra revenue. So what remains same as classical ከክላሲካል ጋር ደግሞ ተመሳሳይ የሚያደርጋቸው ነገር ምንድነው ከተባለ ማርኬት አር ሰልፍ ሬጉሌቲንግ ገበያዎች ራሳቸውን የሚቆጣጠሩ መሆናቸው አንድ ያደርጋቸዋል። ፕራይስ ኤንድ ዌጅ አር ፍሌክሲብል ፕራይስ እና ዌጅ ተለዋዋጭ መሆኑ አንድ ያደርጋቸዋል። ፉል ኢምፕሎይመንት ኢን ሎንግ ራን ኤንድ ገቨርንመንት ኢንተርቬንሽን ኢዝ ኖት ኒድድ የመንግስት ጣልቃ ገብነት አያስፈልግም ማለታቸው አንድ ያደርጋቸዋል። ሶ ኢን ሲምፕል አይዲያ ትንሽ እንዲለዩ የሚያደርጋቸው ደግሞ neoclassical economics focus on marginally thinking. Decisions are made based on additionally benefit and additionally cost. Neoclassical economics focus on marginally thinking. Decisions are made based on the additionally benefit and additionally cost. ስለዚህ neoclassical equals to classical idea plus better mathematical tools or marginally analysis ማለት ነው። ሶ ጋይስ ግን አንዳንድ ሳያው የተወሰኑ ሰዎች ሰብስክራይብ ሳታደርጉ እያያችሁ እንደሆነ መረጃዎች እየጠቆሙኝ ነው። ተጠንቀቁ። አሁን እኔ መጥቼ ማድረግ አለብኝ? እሺ ወይ አውቀ ሰብስክራይብ እና ላይክ አድርግ። ሞቅ ብዬ ብዙ ስራ እንደምሰራ ለምን አታደርገኝ? አንተ ደግሞ ላይክ እና ሰብስክራይብ ሼር ስላደረክልኝ ቴንኪው በጣም። ቀጣይ በኬንጂያን ስኩል እንገናኝ። ሁሉንም ስኩሎች በማክሮ ኢኮኖሚክስ ፕሌሊስት ውስጥ አስቀምጬላችኋለሁ። ባይ። ይመቻችሁ።